አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? የዕለተ ሐሙስ የካቲት 2 ቀን 2015 ዓ.ም የመረጃ ጥንቅራችን ኖት ጀምሯል። በመረጃ ጥንቅራችን የሚዳሰሱ አበይት ጉዳዮችን አስቀድመን እናስተዋውቃችሁ። እንደተፈራው መንግስት አስፈሪውን የእሁዱን ሰልፍ እንዳይካሄድ ከልክሏል። አብይ ቤተ መንግስት ሲረግጡ የጠበቃቸው እሳትና ያወጡት አዋጅ፣ የሲኖዶሱ ምላሽ እየተጠበቀ ነው። እነዚህን ጉዳዮች እንደሚከተለው በዝርዝር ትሰማላችሁ። እንደተለመደው እየሰማችሁን አብራችሁ እንድትቆዩ በአክብሮት ጋብዘናል። ወደ ቀዳሚ ጉዳያችን ስናመራ እንደተጠበቀውና እንደተፈራው መንግስት አስፈሪውን የእሁዱን ሰልፍ እንዳይካሄድ ከልክሏል። ጠቅላይ ሚኒስትር አብይ ከቀናት የአውሮፓ ጉብኝታቸው ጉዞ ማግስት ቤተ መንግስት ሲረግጡ የጠበቃቸው እሳትና ያወጡት አዋጅ አነጋጋሪ ሆኗል። ሰውየው ወደ መንበራቸው ሲመጡ የጠበቃቸው ከወደ መላው የሀገሪቱ ክፍል የተቃጠለው እሳት ነው። የኦርቶዶክስ ተዋሕዶ ቤተክርስቲያን በገጠማት ፈተና ምዕመኑ ጥቁር ለብሶ ያለፉትን 3 ቀናት በጾም በጸሎት እንዲያሳልፍ ከታዘዘ በኋላ በዋናነት አዲስ አበባ ጥቁር በለበሱ ምዕመናን ተጠላልቃለች። የማይነካ ተነካክቶ የማይነካበትን ተጭኖ ዝም ብሎ የኖረውን በታትኑ የቆየው ማዕበል ወደ ቤቱ መለሱት፣ ሰበሰቡት አስብለዋል። የሃይማኖት አባቶች ታሪክ አጣቅሰው መጽሐፍ ገልጠው በእብሪትና ባለማስተዋል እንዲሁም የአገር ምሰሶ ሆነው የኖሩ ተቋማትን በማፍረስ የወደቁ መሪዎችን በማውሳት ከቤተ መቅደስ ውጣ ሲሉ በምሳሌ አስተምረዋል። ይህ ቁጣ የአገሪቱ መሪዎች ተከትሎ ወደ አውሮፓ አብሮ አልሄደም ባይባልም ወደ ዋናው ማዕበል ሲጠጉ ግን ጠቅላዩ እንደተለመደው ብቻቸውን መድረክ ላይ ተሰይመው አስቸኳይ ስብሰባ ለማድረግ ተገደዋል። ጠቅላይ ሚኒስትሩ ከፈረንሳይ መልስ በቀጥታ ወደ ቤተ መንግስት እንደገቡ የአገሪቱን ካቢኔ ሚኒስትሮች እንዲሁም የደህንነት ሹማምንቶችን ሰብስበው እንዳወያዩ በወቅታዊ ጉዳዮች ዙሪያም ትዕዛዝ እንዳስተላለፉ ለማወቅ ተችሏል። ነገር ግን የጠቅላይ ሚኒስትር ጽሕፈት ቤት ይህንን አስቸኳይና ዝግ ስብሰባ የመንግስት መገናኛ ብዙሃን እንዳያስተላልፉት ትዕዛዝ የሰጠ ሲሆን ምክንያቱ ግን እንዳልተነገራቸው ለማወቅ ተችሏል። አብይ ወደ 4 ኪሎ ከተመለሱ በኋላ የተሰማው ሌላኛው ጉዳይ መንግስታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠራችው ሰልፍ እንዳይካሄድ ትዕዛዝ መሰጠቱ ነው። ጠቅላይ ሚኒስትሩ የሚመራ ጥብቅ አሳስበዋል ሲሉን የነበሩን ታሪካዊ ጠላቶቻችን ዛሬ በውስጥ ጉዳያችን ጣልቃ በመግባት አለመግባባቱን ለማባባስ ጊዜ አልወሰደባቸውም ያለው የጋራ ግብረ ኃይሉ እነዚህ የውጭ አካላት በቅርቡ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተፈጠረውን አለመግባባት እንደ ድል በመጠቀም ልዩነትን የሚያጎላና ችግሩን የሚያባብስ እንቅስቃሴ ውስጥ መገኘታቸውን ያገኘነው መረጃ ጠቁሟል ሲልም ነው ያከለው። ስለሆነም መላው የኢትዮጵያ ሕዝብ የእምነቱ አባቶችና የእምነቱ ተከታዮች ታሪካዊ ጠላቶች ከውስጥ የሽብር ኃይሎች ጋር እንዲሁም በማህበራዊ ሚዲያ አንቂ ስም ከሚንቀሳቀሱ ግለሰቦችና በአቋራጭ ስልጣን ለመያዝ ከሚሹ አንዳንድ የፖለቲካ ፓርቲዎች ጋር ተቀናጅተው ሀገራችን ወደማያባራ ብጥብጥ ለማስገባት እያደረጉ ያሉትን ቅስቀሳና እንቅስቃሴ በውል ተገንዝባችሁ የእኩይ ዓላማቸው ማስፈጸሚያ እንዳትሆኑ ሲል የጋራ ግብረ ኃይሉ ጥሪ አስተላልፈዋል። መግለጫው ቀጥሏል። በሃይማኖት ሽፋን የሚደረጉ የህገወጥ ሰልፎች፣ ቅስቀሳዎች የተለያዩ የሚዲያ አውታሮችን በመጠቀምና በህቡ በመደራጀት የአፍሪካ ህብረትን ዓመታዊ ጉባኤ በአዲስ አበባ ለማካሄድ ዝግጅት እየተጠናቀቀ ከሚገኝበት ወቅት ጋር እንዲገጣጠሙ ተደርጓል ያለ ሲሆን በአገሪቱ የደህንነት ስጋት እንዳለ በማስመሰል ጉባኤው እንዲስተጓጎል ሆነ ተብሎ በእቅድ እየተመራ መሆኑን የጸጥታና የደህንነት የጋራ ግብረ ኃይሉ ደርሼበታለሁ ባይ ነው። ግብረ ኃይሉ ህገወጥ ያላቸውን እንቅስቃሴዎቹ ደም አፋሳሽ እንዲሆኑ ታቅዶ ችግሩ ከተከሰተ ጊዜ ጀምሮ የተለያዩ አካባቢዎች በርካታ የጦር መሳሪያዎች ሲዘዋወሩ የነበረ ሲሆን ግብረ ኃይሉ ባካሄደው የተቀናጀ ኦፕሬሽን ከአዘዋዋሪ የደም ነጋዴ ካላቸው አካላት እንዲሁም ሽብርተኞች ጋር በቁጥጥር ስር አውያለሁ ባይ ነው። በመሆኑም በዚህ ጉዳይ ላይ በሚመለከተው አካል የተፈቀደ ሰልፍ የለም ያለ ሲሆን ህብረተሰቡ ከዚህ ህገወጥ ሰልፍና ግጭት ቀስቃሽ ተግባራት ራሱን እንዲጠብቅ የጋራ ግብረ ኃይሉ አስጠንቅቋል። መላው ህዝብም የእምነቱ አባቶችና ተከታዮች ለሀገራችን ሰላምና ደህንነት እንደወትሮ ዘብ በመቆም ከጸጥታና ደህንነት የጋራ ግብረ ኃይል ጋር ተቀናጅታችሁ እንድትሰሩና ማንኛውም አለመግባባት በሰላማዊ መንገድ ብቻ እንዲፈታ የበኩላችሁ እንድትወጡ ጥሪውን አቅርበዋል። የጋራ ግብረ ኃይሉ ከዚህ ውጪ ሰልፍ አድርጋለሁ ብሎ በህገወጥ መንገድ የሚንቀሳቀስ ማንኛውንም ኃይል እንዲሁም ሰልፎችን ለማስተባበርና ለመሳተፍ የሚሞክሩ አካላት ለሚደርሰው ማንኛውም ጉዳት ተጠያቂ መሆናቸውን በማሳሰብ ግብረ ኃይሉ ለዜጎችና ለሀገር ሰላምና ደህንነት መረጋገጥ ሲባል ህጋዊ እርምጃ እንደሚወስድ ከወዲሁ በጥብቅ እናሳውቃለን ሲልም አስጠንቅቀዋል። የግብረ ኃይሉ ለቤተ ክርስቲያኑ አባቶችና ለእምነቱ ተከታዮች የሚደረገውን የደህንነት ጥበቃ ለማጠናከር በሚያስችል መልኩ ይቀጥላል በማለትም ለክልል መንግስታት ትዕዛዝ አስተላልፈዋል። መግለጫው ባስተላለፈው መልእክት በየክልሉ የምትገኙ የጸጥታ ኃይሎች በአካባቢያችሁ ህገወጥ ሰልፎች እንዳይካሄዱ አስፈላጊውን ክትትልና ቁጥጥር እንዲሁም ለቤተ ክርስቲያኗ ለእምነቱ አባቶችና ተከታዮች በአጠቃላይ ለህዝቡ ተገቢውን የደህንነት ጥበቃ እንድታደርጉ ሲል የጋራ ግብረ ኃይሉ አሳስበዋል። ይህን አጋጣሚ በመጠቀም ጸረ ሰላም ያላቸው ኃይሎች የሀገሪቱን ሰላምና ደህንነት ለማደፍረስ ዝግጅት ማድረግ
ማድረግ ጀምሯል በማለት ህዝቡ እንደተለመደው ሁሉ አስፈላጊውን ቅድመ ጥንቃቄ ያድርግ፣ አካባቢው በንቃት ይጠብቅ፣ ከግብረ ኃይሉ ጎን ይቁም ሲል በጸጥታና ደህንነት የጋራ ግብረ ኃይል ጥሪ አቅርበዋል። ነገር ግን የእምነቱ ተከታዮች ሰልፍ ወጥተን ድምጻችን የምናሰማው በቅዱስ ሲኖዶሱ ፍቃድና ትዕዛዝ እንጂ በመንግስት ማስጠንቀቂያ አይደለም ሲሉ ታይተዋል። ቅዱስ ሲኖዶስ የፊታችን ወደ የጠራውን ሰልፍ በተመለከተ ከመንግስት የተሰጠውን ማስጠንቀቂያ ተከትሎ ምን ሊወስን እንደሚችል እየተጠበቀ ነው። የዕለቱ መረጃ ጥንቅራችን ያደመጣችሁትን ይመስላል። ስለሰማችሁን አመሰገንን። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።